ከቀን ጀምሮ ሙሉ ብዙ ሰዎች እየተከታተሉኝ ነበር። በመከራ ቤት ነው የገባሁት። ቤት ገብቼ ደግሞ በጣም ትልቅ ጥቃት እያደረሱብኝ። አስቡት እንግዲህ ይሄ ትክክለኛ የኢየሩስ ባል እሷን ያረገዘችለት የልጇ አባት ትክክለኛ ነው። በዚህ መሃል ብሩኬ በሐሰተኛ ወንጀል በውሸት ምንም በማያውቀው ነገር ከሚወዳትና ብዙ ተስፋ ካደረገችለት ብዙ ተስፋ ታደረገላት ከሀይሚዬ ለመለያየት የጠነሰሰችው ሴራ እንደሆነ በግልጽ ያመለክታል። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ በቅድሚያ በጣም ይቅርታ አድርጉልኝ። እኔ በብሩኬና በሀይሚ ጉዳይ ተናድጄ ስመጣ በቃ ወደ ተናደድኩበት ጉዳይ ነው የምገባው። በእርግጥ እኔ ጥቃቅን ዩቲዩብ ቻናል ነው ያለኝ፣ ያኔ ብዙም ተመልካች የለኝም፣ ጥቂት ነው። በዛ አጋጣሚ ትልልቅ ዩቲዩበሮች ይሄንን ነገር ብታስተባብሩና ድምጽ ብትሆኑ እንደ ሀሳብ እኔ ደስ ይለኛል። ግን እኔ በበኩሌ በአቅሜ እንግዲህ በትግራይ ክልል እና እንዲሁም በደብረ ብርሃን ላሉ ተፈናቃዮች ወገኖቻችን፣ እናት አባቶቻችን እንዲሁም የነገ አገር ተረካቢ ህፃናቶችን አሁን ላይ በከፍተኛ ረሃብ ላይ ይገኛሉ። በቻልነው አቅማችን ድጋፍ እናደርግላቸው። ወገን ለወገን ነው ደራሽ ሊሆን የሚችለው። ማንም እኛ ካልደረስንላቸው ማንም ሊደርስላቸው አይችልም። ከኛ በላይ ደግሞ እሱ የፈጠረን ፈጣሪያችን ለሁላችንንም በችግራችን ሰዓት፣ በህመማችን ሰዓት፣ በማንኛውም ሰዓት የማይለየን መድኃኔዓለም ሊጎብኝልን ማለት ፈልጋለሁኝ። ግን በጣም ይቅርታ አድርጉልኝ። ቃልዬ ለምን ድምፅ አትሆንም ብላችሁም በቲክታክ አካውንት ሀሳባችሁን አጋርታችሁ ነበረ። መድኃኔዓለም በሚያውቀው እውነት ብሩኬና ሀይሚ ልቤን ሰርቀውታል ማለት ትችላላችሁ። ልቤን ውስደውታል። የምሬን የእነሱ ጉዳይ በቃ ቅውስ አድርጎኛል ማለት ነገሩ ውስብስብስብስብ ብሎ በቃ ተናድጄ ወደ መጣሁበት ነገር ነው የማልፈው። እንግዲህ ይሄንን መልእክቴን ካስተላልፌ ከጨረስኩኝ በኋላ አሁን ወደ መጣሁበት ጉዳይ ሳልፍላችሁ ኢየሩስ በሐሰተኛ ነገር ብሩኬን እየወነጀለችው ነው ያለችው። ምንድነው እሱ ምንም ነገር ሳይፈጥር ምንም ነገር ሳያደርግ ህሊናው እያወቀ ምንም ነገር ስተት ሳይሰራ ልጅ ያንተ ነው ብላን የመጣው የቀድሞ ፍቅረኛ ስለሆነች ብቻ ማለት ነው። ነገር ግን አሁን ላይ ትክክለኛ የልጇ አባት እውነቱን ወጥቶ ስላጋለጠ እኔ ነኝ አባት፣ እኔ ነኝ ልጄ ደግሞ እኔ እያለው በህይወት በሌላ ሰው ስም እንዲጠራ አልፈልግም፣ እኔ ለልጄ አላንስም ብሎ ሚዲያ ላይ ወጥቶ ስላጋለጠ ብቻ ዛሬ ላይ አሳግተዋለች ማለት ነው። ድምጡን ከመጀመሪያ መግቢያ ላይ እንዳደረጉላችሁ የልጇ አባት ድምጽ ነው እና ከባድ ችግር ውስጥ ነው ያሉት እያለ ነው። ስለዚህ አንድ ሰው በውሸት ልጅ ሳይወልድ ወይንም የሆነ ላይፍ ሳይኖረው ተምድር ተነስቶ እኔ የልጅ አባት ነኝ ብሎ አይመጣም። ምክንያቱም ይሄ ሰው ነገ የራሱ ህይወት ሊኖረው ይችላል። ነገ ሌላ ህይወት ነው የሚኖረው። ለነገስ የሚለው ነገር ያስፈራል። ሚዲያ ላይ ወጣችሁ እኔ የልጅ አባት ነኝ ማለት ይሄ ሰው ትክክለኛ አባት ካልሆነ ከመሬት ተነስቶ እኔ የልጅ አባት ነኝ ሊል አይችልም። ስለዚህ ማለት የምፈልገው ነገር ቢኖር ለሀይሚዬ ለቅማምዬ ማለት ነው ይሄ ነገር ውሸት ነው። የምሬን ነው። ብሩኬም ቢሆን ደጋግሞ ውስጡ ያለውን እውነታ እኔ ያላደረኩትም ብሎ ተናግሯል። እና ግን አሁን ላይ ደግሞ ሀይሚዬ ምንም ልታምን አልቻለችም። ከባድ ጥርጣሬ ውስጥ ነው ያለችው ምናምን ነገር ግን አንቺንና እሱን ለማለየት ሆን ብሎ የተሰራ የተጠነሰሰ ሴራ ነው። ይች ልጅ እርጉዝ ስለሆነች በቃ ይሄንን ለምን አናሳብበውም? አጋጣሚ ሆኖ ደግሞ ቡታጅራ ብሩኬ በሄደበት ስላገኛት በቃ ለምን ይሄንን ነገር ምክንያት አድርገን እኔም ያለፈ ፍቅረኛው ነኝ፣ ስለዚህ ለምን እነዚህ የሚዋደዱ ልጆችን አንለያያቸውም ተብሎ ታቅዶበት የተሰራ ሴራ ነው። ይህንን ደግሞ የሚያደርጉት የሩቅ ጥላት ሳይሆን ከብሩኬ ጋር አብረው የሚግበሰበሱ ናቸው። ስለዚህ ይሄ ነገር
ቆም ብላችሁ ልታወሩበት ልትስማሙበት ይገባል። ትናንትናም አባታችን ጋሼ መተው እንደተናገሩት ለማስማማት ሙከራ አድርገዋል። ነገሩን ያው አባት ዋሽቶ ያስታርቃል፣ እናትም እንደዛው ማለት ነው። በተለይ ደግሞ ቦታ ሲኖራቸው ሲወዷችሁ። አሁን ጋሽዬ በጣም ነው ብሩኬን የሚወዱት ከሚባለው በላይ እንደ አባት ነው የሚያዩት። እንደ ሌላ እንደ ውጭ ሰው እንኳን አይደለም፣ እንደ አባት እንደ ልጅ ነው የሚያዩት ማለት ነው። በጣም ነው የሚወዱት። ስለዚህ ይሄን ልጅ ማጣት ስለማይፈልጉ የተፈጠረው ነገር እውነትም ይሁን ውሸት እንዳለ ሆኖ እንዳለ ተቀምጦ ለማስማማት ነው ጥረት ያደረጉ። ልጃቸውን ሀይሚን ተቆጥተው ተረጋጊ ልጄ በምን እርግጠኛ ነሽ ምናምን ብለው ተቆጥተው ለማስታረቅ ነው ርቀትን የተጓዙት። እና እኔም ማለት የምፈልገው ነገር ምንድነው፣ ይሄ ነገር የብሩኬ አይደለም። እርግጠኛ ሆኜ ስናገር ይሄ ሰው ለምን አሳገተችው? እሷም በስልክ አውርታለች። አይመለከታችሁም፣ እኔ አውቃለሁኝ ያለውን ነገር እናንተ አታቁም፣ ብዙ ነገር አለ ብላ አውርታለች። በኦማር ዩቲዩብ ቻናል በኦማር ጓደኛ ዩቲዩብ ቻናል ነው ይሄ ድምጽ የተለቀቀው የሷ ማለት ነው። ስለዚህ ለምን በሐሰተኛ ነገር ብሩኬና ሀይሚ ትለያያላችሁ? ይሄ ውሸት ነው። እንግዲህ ይች ልጅ ደግሞ ይሄንን ሰው ለምን ልታሳግተው ቻለች? ሚስጥሩን ስላወጣ እውነቱን ስላጋለጠ ነው ያሳገተችው። ለምን ሴራዋ ሊከሽፍባት ነው። እዛ ጋር የተጠነሰሰችው ሴራ ቆይ 9 ወር ሞልቶ እስከሚወለድ ድረስ ብሩኬ እንዲጠብቃት ትፈልጋለች። ከዛ ብሩኬ እስከዛ ድረስ ሲጠብቅ ሀይሚ ደግሞ አይ እኔ ሴት ነኝ በቃኝ ብላ እዚች ጋር ቆርጣ ስለምትሄድ እቅዳቸው ምንድነው? ብሩኬና ሀይሚን ማለየት ነው አይደለም? ሀይሚ በዚህ መሀል ተስፋ ቆርጣ እንድትሄድ ነው የተደረገው ነገር። ግልጽና ግልጽ ነው። ምክንያቱም ብሩኬ ራሱን ስቶ ራሱ ሳያቅ ምንም ነገር ሊያደርግ አይችልም። ማንኛውም ሴት ደግሞ በሱ ላይ እንደዚህ አይነት ጥቃት ልታደርግ አትችልም። ሙከራ ብታደርግም እንደዚህ አይነት ነገር በፍጹም ሊፈጠር አይችልም። እንደነገርኳችሁ ትናንትም ነግሬያችኋለሁ ቪዲዮ ላይ። ምናልባት ሴት ላይ እንደዚህ አይነት ጥቃት ቢደርስ ሊፈጠራል፣ 100% ይፈጠራል። ወንድ ልጅ ግን እኔ ራሴን እያወኩኝ ምንም ያደረኩት ነገር የለም ካለ በቃ አላደረገም፣ አለቀ። ስለዚህ ይቺ ልጅ ያሰበችውና ያቀደችው ሴራ ስላለ ይኸው በግልጽ ይኸው ነው እንግዲህ ይኸው ነው የልጇን አባት ታሳገተች። ይኸው እውነቱ ስለወጣ ነው። ከልጇ አባት ከራሱ ነው ያረገዘችው። ከብሩኬ የተባለው ውሸት ነው። ለማንኛውም ውዶቼ እናንተም ሀሳብ አስተያየታችሁን አስቀምጡልኝ። የኔ ሀሳብ ግን ትክክለኛው ሀሳቤ እኔ እንደተረዳሁትኝ ከሁኔቶቹ ከነገሮቹ የተረዷቸው ነገሮች ከድርጊቶቹ የተረዷቸው ነገሮች እነዚህን ይመስላሉ። የእናንተን ሀሳብ ደግሞ በግላችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ብሩኬና ሀይሚ ግን መቼም አይለያዩ። ነገሮቹ እርግጠኛ ነኝ ይስተካከላሉ፣ መስመር ይይዛሉ። እርግጠኛ ነኝ። እናንተም ተስፋ እንዳትቆርጡ ማለት ፈልጋለሁ በዚህ አጋጣሚ።